ለምን በዕብራውያን መጽሐፍ ላይ የምናገኘው ከእግዚአብሔር ፍርድ አንጻር ለዘላለም ተቀባይነትን ስለማግኘት ሲሆን ስርየት የሚለው ቃል ግን የአዲስ ኪዳን ቃል አይደለም። እዛው ዘሌዋውያን መጽሐፍ ላይ በቁርባኖች ውስጥ በምን ውስጥ ሁሉ ለምሳሌ የስርየት በዓል የሚባል እንኳን ያን ሰባተኛው ወር የስርየት በዓል ነው። በዚህም ላይ ደሙን ይረጫል፣ ያስተሰርይለታል፣ መቅደሱንም ያስተሰርያል ምናምን የሚሉ አሉ። ዘሌዋውያን 1 2 3 4 5 ውስጥ አናጣቸውም። እነዚህ በአምስቱ ቁርባኖች ውስጥ ምን ማለት ነው? ምን ማለት ነው? በብሉይ ኪዳን ውስጥ አንድ እስራኤላዊ በሕዝቡ መካከል በሕይወት ለመኖር የመቅደሱ አገልግሎትም በቅድስና እንዲቀጥል ካህኑም ደግሞ የእግዚአብሔር ፍርድ በእርሱም ላይ ሳይመጣ አገልግሎቱን እንዲቀጥል እስራኤላዊም ግለሰብ ኃጢአት ሲሰራ እግዚአብሔር ከሕዝቡ መካከል ለይቶ እንዳያጠፋው እነዚህን ነገሮች ለማስቻል የሚሆን ስርየት ነው። እነዚህን ነገሮች ለመሆን እንጂ በሰው ዘር ላይ ሁሉ ከመጣው በእግዚአብሔር ከመጣው ፍርድ፣ ኩነኔ፣ ቁጣ ሲጀመር የመቅደሱ አገልግሎት ያንንም ማስወገድ አይችልም። ዕብራውያን ምዕራፍ 10 ላይ ሊያስወግድ አይችልም እና ከእግዚአብሔር ጋር ባለው በቀጣይ ዘላለም በቀጣይ ሕይወት በክርስቶስ ኢየሱስ የጽድቅ ብቃት የሚገኝን ነገር ለማስገኘት የሚሆኑ አይደሉም። እሱን ያለ መሲሁ ደም መፍሰስ ማግኘት አይቻልም። ኢየሱስ ግን ከምን በታች ሆኖ ነው የመጣው? ከሞትና ትንሣኤ በፊት ነው። አሁን ያነበብክልኝ ታሪክ ያለው ኢየሱስ ከሕግ በታች ሆኖ ነው እየኖረ ያለው። በሙሴ ሕግ ውስጥ ነው እየኖረ ያለው። ስለዚህ በዛኛውም ኪዳን ውስጥ ስርየት የሚለው ቃል አለ። መቅደሱን ያስተሰርይለታል፣ ኃጢአትም ሰርቶ ከሆነ ያስተሰርይለታል፣ እንደዚህ የሚሉ ንባቦች አሉ። እንደዛ ጋር ራሱ ዘሌዋውያን ላይ ያስተሰርይለታል፣ ያስተሰርየዋል እንዴ ብለን መጠየቅ ይኖርብናል። ያ ማለት የአይሁድ የመቅደስ አገልግሎት፣ የመስዋዕት አገልግሎት፣ የአምልኮ አገልግሎት እስራኤላዊም ሰው ደግሞ እንደ ዜጋ በዛ ስርዓት ውስጥ የመኖር ከህዝቡ መካከል እግዚአብሔር ፊቱን አክብዶበት ለይቶ እንዳያጠፋው ቢያንስ ከሰባተኛ ወር እስከሚቀጥለው ሰባተኛ ወር ሰርቫይቭ ለማድረግ የምትሆን ስርየት አለች፣ የኦሪት ስርየት። ስለዚህ እሷ ነው የሚያወራው። ስለዚህ ይሄኛው ሰውዬ ለምጻምም ከሆነ ለምጻም ከሰፈር ይወገዳል። ለምጻም ሰው ኃጢአት ተሰረየልህ ብትብለው ወይም ለምጽ ነጻች ብትለው ምንድን ነው የሚሆነው? የዘላለም ሕይወት አያገኝም። ከእስራኤል ማህበር ጋር ግን ተደባልቆ ይኖራል። አንድ እንደዚህ ከመቅደሱም ከተለያየ ነገር ዘሌዋውያን መጽሐፍ ላይ ለክህነትም አገልግሎት ለምንም የማይሆነው ሰውዬ ተገልሎ የኖረ ሰው ኃጢአት ተሰረየልህ ሲባል አንድ እሱ ነው። ከህብረተሰብ ጋር ተደባልቆ ለመኖር አምልኮ ወደሚፈጸምበት ቦታ ለመግባት የመቅደስ መስዋዕት ሄዶ ለማቅረብ የሚያስችለውን ነገር የምታስገኝ ስርየት ስትሆን አንዱ እሱ ሲሆን ግን ዋነኛው መልስ ግን ኢየሱስ እዛው የመለሰው መልስ ኢየሱስ ሰውየውን ኃጢአት ተሰረየችልህ ያለበት ዋነኛ ምክንያት እዛው ተጽፏል። እነዚህ አሁን ያልኩ ከኦሪት አንጻር ከሕግም በታች ሆኖ ከመኖሩ አንጻር፣ ነገር ግን ኢየሱስ እዛው የተናገረው ነገር አለ። እኛ የምናውቀው ኢየሱስ ሽባ ይዘውለት ሲመጣ ተነሳ ሲለው ነው። እኛ የምናውቀው የሞተ ሰው ሲያገኝ ነካ አድርጎ ሲያስነሳው ነው፣ ወይ ጠርቶ ውጣ ሲለው ነው። ሁል ጊዜ ህመማቸውን የሚፈውስ የፈውስ ቃል ነው የሚነግራቸው። ስለ ኃጢአት የሚያወራው ነገር የለም። አይነ ስውር ሲመጣ ጭቃ ይቀባዋል፣ ሄደህ ታጠብ ነው። ሽባም ካነሳ ነካ አድርጎት ማስነሳት ነው። ይህን ነው የምናውቀው። እዚህ ቦታ ጋር ግን የነበረው ኦዲየንስ አዳማጩ ስለ ኢየሱስ ማንነት ማወቅ አለበት። ኢየሱስ አንድ ፈዋሽ ነቢይ አይደለም። ኢየሱስ አንድ ለሰዎች ፈውስ እያደለ የሚሄድ እግዚአብሔር የቀረበው ሰውዬ አይደለም። ስለዚህ ኦዲየንሱ እዛ ጋር ያለው አዳማጭ ምን አይነት ማህበረሰብ እንደሆነ ኢየሱስ አይቷል። በዛ ማህበረሰብ ውስጥ እንደሆነ ታምረኛ ፈዋሽ፣ በቃ የነካው ሽባ የሚነሳለት አንድ እግዚአብሔር የቀረበው ጻድቅ ሰውዬ ወይም የሆነ አንድ ትልቅ ነቢይ እንደዚህ አድርገው ነው የቆጠሩት። እግዚአብሔር መሆኑን አላወቁም። ስለዚህ ለኦዲየንሱ ኢየሱስ እግዚአብሔር መሆኑን መግለጥ ነው የፈለገው በዚህ ቦታ። እግዚአብሔር ደግሞ የሚታወቅበት አንዱ ባህሪው የእስራኤል ማህበር አይሁዳዊ በሙሉ የሚያውቀው ኃጢአትን ማስተስረይ ወይም ተሰርዮልሃል ወይም አስወግጄልሃለሁ ማለት የሚችለው አምላክ ብቻ ነው። ነቢይ አይችልም፣ መልአክ አይችልም፣ አባቶች አይችሉም።
ስለዚህ ኢየሱስ ኦዲየንሱን አየ። እንደ አንድ አስማተኛም የቆጠረው አለ። ጣራ ቀደው የላኩለት በሽተኛ እንደው አስነስቶ የሚልክ አንድ የሆነ በቃ ሲነካ ሰው ብድግ የሚልለት ታምረኛ አምላክ በስጋ መምጣቱን አላወቁም። ዋነኛው የዚህኛው ንባብ መልእክትና ትርጉም እዚሁ ላይ የተጻፈው ነው። ሌላ ቦታ የኦሪቱን ምኑን ሳንቆጥር ከሕግ በታች መምጣቱን እንዳለ ሆኖ በዚህ ቦታ ላይ አንተ ሰው ኃጢአትህ ተሰረየችልህ አለ። ከዛ የህዝቡ ሪስፖንድ ምንድነው? በልባቸው ይሳደባል። ብላስፌሚ ነው ማለት እግዚአብሔር ብቻ ነው ኃጢአትን ማስወገድ የሚችለው። ልክ ናቸው ሰዎቹ? አዎ ልክ ናቸው። አምላክ ብቻ ነው ኃጢአትን ተሰረየችልህ ማለት የሚችል ተወገደችልህ ማለት የሚችል ልክ እኮ ናቸው። ግን እሱ አምላክ እንደሆነ አላወቁም። እሱ ደግሞ የፈለገው አምላክነቱ እንዲያውቁ፣ ጀሆቫ መሃላቸው ቁጭ ብሎ እንዳለ እንዲያውቁ፣ ጀሆቫ በስጋ ተገልጦ እንደመጣ እንዲያውቁ፣ የነቢያት ትንቢት በመሃላቸው እንደተፈጸመ እንዲያውቁ። ስለዚህ እነሆም ከጻፎቹ አንዳንዱ በልባ ይህ ለምን ይሳደባል ማለት ብላስፌሚ ነው፣ ማላገጥ ነው በእግዚአብሔር ላይ። እግዚአብሔር ብቻ ነው ኢየሱስም ሐሳባቸው እንዲያውቁ እንዲያለ ስለምን በልባችሁ ክፉ ታስባላችሁ? ኃጢአት ተሰረየችልህ ከማለት ወይስ ተነሳና ሂድ ከማለት ማናቸው ይቀላል? ለአንድ ሰው ለአምላክ አይደለም። ለአንድ ሰው ለአንድ ነቢይ እናንተ እንደዛ አድርጋችሁ ለቆጠራችሁት ነቢይ ኃጢአት ተሰረየችልህ ማለት ነው የሚቀለው? ምክንያቱም ይሄ ከባድ ነገር ነው። እግዚአብሔር ብቻ ሊለው የሚገባ ነው። ወይስ ተነሳና ተመላለስ? እነ ጴጥሮስም ይችላሉ። ተነሳና ተመላለስ የቱ ነው የሚቀለው? የሚቀለው ተነሳና ተመላለስ። ኃጢአት ተሰረየችልህ የአምላክነት ድርጊት ነው። ስለዚህ ኢየሱስ ምን አለ? ነገር ግን በምድር ላይ ኃጢአትን ያስተሰርይ ዘንድ ለሰው ልጅ ወይንም እኔ እዚህ በመካከላችሁ ለተገኘሁት በስጋ ለተገለጥኩት ስልጣን እንዳለው ታውቁ ዘንድ። ይሄ ነው ምክንያቱ፣ ይሄ ነው ኃጢአት ተሰረየችልህ የተባለው። እኔ የሰው ልጅ ሆኜ የመጣሁት ቃል ስጋ የሆንኩት በመካከላችሁ የተገኘሁት ጀሆቫ የምትሉት አምላካችሁ ነው። በስጋ የተገለጠው አምላካችሁ ኃጢአትን ለማስተስረይ ይኸው በስጋ ሰውነት ስልጣን እንዳለኝ ታውቁ ዘንድ ነው የተፈለገው ነገር ይሄ። ከዛ በኋላ እኮ ምን አደረገ? ቀጥሎ ያለው ምን ይላል? ከዛ በኋላ ሽባውን አንተ ሰው ተነሳና ሄዳል። ከዛ በኋላ እነሱ የፈለጉት ነገር ሆኗል። ተነሳና ሰውየው ተነስቶ ሄደ። ኢየሱስ ግን በውስጡ የነበረው ፕሮግራም ወይም አጀንዳ የፈለገውን መልእክት ማስተላለፍ ነው። እሱም አምላክ በስጋ መጥቻለሁ፣ በዚህ ሰውነት እግዚአብሔር የሚሰራውን ኃጢአት የማስተስረይ ስራ መስራት የምችልበት ስልጣን እንዳለኝ ነው። ዝርዝር ነገሩ ዩቲዩብ ውስጥ አለ። ቅድም ባልኳቸው በአማርኛ የወንጌል እውነት ቤተክርስቲያን ብትሉ ይመጣል። በእንግሊዝኛ ዳዊት ፋሲል ሚኒስትሪ ካላችሁ ዩቲዩብ ይመጣል። ከዛ ለሲ እንደመጣ ፊት ለፊት ላይ የምታገኙ ሆም በሚለው ውስጥ 5 ቪዲዮ ምናምን ስታ ብዙ ሰው እዛ ጋር ነው የሚቆመው። ሆም ከምትለው አጠገብ ደግሞ ቪዲዮስ የሚላል መደዳው ቪዲዮን ስታየው ከ300 በላይ ቪዲዮዎች አሉ። እዛ ውስጥ በኢየሱስ ስም መጠመቅ ምን ማለት ነው የሚለውን አግኝ። ግን አሁን የጠየቀኝ ጥያቄ ላይ የተሳሳትከውን ነገር ላንሳልህ እና ከዛ ራስህ ታርመዋለህ። ምንድን ያልከው? ሐዋርያቶች በኢየሱስ ስም ነው ያጠመቁት ብለሃል። አሁን ጥቅሱን ስጠኝ። ሐዋርያቶች በኢየሱስ ስም አጠመቁ ወይም በኢየሱስ ስም እናጥምቃችሁ ወይም በኢየሱስ ስም አጠመቁ የሚል አንድ ጥቅስ ፈልገህ ስጠኝ። ከየት አመጣኸው? ሐዋርያት ክርስቲያኖችን በኢየሱስ ስም ያጠምቋቸው ነበር ወይም በኢየሱስ ስም አጠመቋቸው ወይም በኢየሱስ ስም አጠመቁ የሚል አንድ ጥቅስ ከየት አመጣህ? የለም። ያለው ኢየሱስ ሐዋርያትን በአብ በወልድ በመንፈስ ቅዱስ ስም አጥምቁ ነው ያለው። ማጥመቅ፣ አጥምቁ፣ አጠመቁ ምናምን የሚል ከፈለግ በአብ በወልድ በመንፈስ ቅዱስ ስም። ተጠማቂዎቹ ግን የታዘዙት ትእዛዝ በኢየሱስ ስም ተጠመቁ ነው። ስለዚህ ተጠማቂዎቹ ሲጠመቁ አዎ እየጠሩ የተጠመቁት የኢየሱስን ስም፣ ሐዋርያት ግን የኢየሱስን ስም እየጠሩ ያጠመቁበት ቦታ የለም። ሐዋርያትማ በማን ስም እንደሚያጠምቁ ጌታ ነግሯቸዋል። ይሄ አይጠፋቸው። አንተ ጋር ግን መጥተው የሚሉ ምንድን እነሱ በማን ስም እንደሚያጠምቁ ማለት
በጥምቀት ሰዓት የማንን ስም እንደሚጠሩ እነሱን አትነግራቸውም ያውቃሉ። አንተ ግን ስትጠመቅ የምትጠራው ስም ይነገርሃል። እኔም ሳጠምቅ እንደዛው እኔ በማን ስም እንደማጠምቅ አውቃለሁ። በአባት በልጁና በቅዱሱ መንፈስ ስም ነው፣ በስላሴ ስም። አንተን ግን መጥቼ በኢየሱስ ስም ተጠመቅ ኃጢአት እንዲሰረይ በኢየሱስ ስም ላጥምቅ አላልኩም። በኢየሱስ ስም አጠመቁ የሚል የለም። በኢየሱስ ስም እናጥምቅ የለም። ለአንተ የተሰጠ ትእዛዝ፣ ለተጠማቂው የሚሰጠው ትእዛዝ በኢየሱስ ስም ተጠመቅ ምን ማለት ነው? በጥምቀት ሰዓት የምትጠራው ስም ማለት ነው። ሳጠምቀን ስም እየጠራ ቀላል ማብራሪያ ልስጥ። ሐዋርያት ሥራ ላይ አንድ ሰው በኢየሱስ ስም ሲጠመቅ ላሳየ። ሳውል ወይም ጳውሎስ ምን አለው? ሐናንያ ተነሳ፣ ስለምን ትዘገያለህ? ስሙን እየጠራህ ተጠመቅ፣ ከኃጢአትም ታጠብ። ስሙን እየጠራህ ተጠመቅ። ተጠመቅ ከኃጢአት ታጠብ አይደለም፣ ስሙን እየጠራህ ተጠመቅ። በኢየሱስ ስም ተጠመቅ። እሱን ስሙን የምትጠራውን እየነገረህ ነው። ስለዚህ ተጠማቂው የኢየሱስን ስም እየጠራ ነው የሚጠመቀው። ስለዚህ ንስሐ ግቡ ኃጢአታችሁ ይሰረይ ዘንድ አይደለ የሚለው በኢየሱስ ተጠመቁ ሳይሆን በኢየሱስ ስም ተጠመቁ። ለአንተ የተሰጠ ትእዛዝ። እኔማ በማን ስም አጥምቅ እንደተባልኩ አውቃለሁ። አንተ ግን የኢየሱስን ስም መጥራት ግዴታ ነው። ስለዚህ ሐዋርያት ሥራ ላይ ምን ይለዋል? በኢየሱስ ስም መጠመቅን እዛው መጽሐፍ ቅዱስን የሚያብራራው ራሱ መጽሐፍ ቅዱስ ኮሜንታሪም ዲክሽነሪም በኋላ ነው የሚያስፈልገን። ሲያጠምቀው ቦታው ጋር ታገኘዋለህ። ምንድን የሚለው? አሁን ስለምን ትዘገያለህ? ስሙን እየጠራህ ተጠመቅ፣ ከኃጢአትም ታጠብ። እንዴ እኔ በኢየሱስ ስም እያልኩ ለምን አጠምቃለሁ? እኔ እኮ የኃጢአቴን ስርየት በስሙ አግኝቻለሁ። አሁን ተረኛው ተጠማቂ ነው የኃጢአቱን ስርየት ማግኘት ያለበት። እኔ ኢየሱስን ስም ብጠራም እሱ ምን ይፈጠርለታል? እሱ ነው መጥራት ያለበት። ስሙን ጥራ፣ ተጠመቅ፣ ከኃጢአትም ታጠብ። ለምን? ልጆች ኃጢአታችሁ ስለ ውሃው አይደለም፣ ስለ ጥምቀቱ አይደለም፣ ስለ ስሙ ተሰርዮላቸዋል። በስሙ የኃጢአት ስርየት ተሰብኮላቸዋል። ስሙ የኃጢአትን ስርየት እንዲሰጥ ነቢያት ይናገሩለታል ተብሎ ተጽፏል። እና ከየት እንዳመጣችሁት አላውቅም። ሐዋርያት በኢየሱስ ስም ያጠምቁ ነበር። አንድ ጥቅስ የለም ባይብል ውስጥ። ሐዋርያት ያደረጉት ነገር ተጠማቂውን ስሙን እየጠራ ተጠመቅ ማለት በኢየሱስ ስም ተጠመቅ፣ ከኃጢአት ታጠብ። እኛማ በምን እንደምናጠምቅ እናውቃለን። አዛዡ አዞናል በምን እንደምናጠምቅ። ያን ወዳጄ ዝርዝሩን እዛ ላይ ሄዳችሁ ይሁ ጥቅሶች እያጣቀሳችሁ እንደ ተጻፈ ብቻ። ልማድ መጥፎ ነው። አሁን ሐዋርያት ምናምን የሚባሉ ቸርቾች ሐዋርያዊ አይደሉም። ሲጀመር ፈጽሞ ሐዋርያዊ አይደሉም። ከተጀመረ 100 ምናምን ዓመቱ ነው። ሐዋርያት የነበሩት የዛሬ 2000 ዓመት ነው። ስለዚህ ጀማሪውም ሰውዬ የታወቀ